ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማራት አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም የሀሁ ለሁሉም የኦንላይን ትምህርት ቤት ተማሪዎች እንዴት ናችሁ? ቤተሰቦቻችን በአለፈው ዝግጅታችን ከ1 እስከ 100 ያሉ ቁጥሮችን እንዴት አድርጋችሁ መጻፍና እንዲሁም ደግሞ ተጽፈው ስታገኟቸው በምን መንገድ መለየት እንደምትችሉ ለማሳየት ሞክሬ ነበረ። በዛሬው ዝግጅቴ ደግሞ ከ100 እስከ 1000 ያሉ ቁጥሮችን በቀላሉ እንዴት አድርጋችሁ እንደምትይዟቸው ማሳያችሁ ይሆናል። እንግዲህ በባለፈው ቁጥር ሳሳያችሁ ከ1 እስከ 9 ያሉ ቁጥሮችን ከዚህ ጋር አስቀምጬ ዜሮም ከዚህ ጋር መኖር አለባት እያልኳችሁ ነበረ። በእነዚህ ከ0 እስከ 9 ባሉ ቁጥሮች ማንኛውንም ቁጥር ለመመስረት ያስችላችኋል እያልኩ እያሳየኋችሁ ነበር። ስለዚህ እነዚህን ትይዛላችሁ። ከዛ በተጨማሪ ደግሞ 10፣ 20፣ 30፣ 40፣ 50፣ 60፣ 70፣ 80 እና 90 እንግዲህ ከነዚህ ከዜሮአቸው ላይ ከ1 እስከ 9 ያለ ቁጥር በመጨመር ለቀጣዩ ቁጥር 20 ትደርሳላችሁ ማለት ነው። እንግዲህ እነዚህ ለምሳሌ ከ1 እስከ 9 ያሉ ቁጥሮችን ስጨምሩባቸው 11፣ 12፣ 13፣ 14 እያለ 1 ስጨምሩ 11፣ 2 ስጨምሩ 12፣ 3 ስጨምሩ 13፣ 4፣ 14፣ 5፣ 15 እያለ እስከ 20 ይደርሳል። ከ20 ላይ ደግሞ እንደዚህ እንደምታዩት 2 እና 0 ነው። ከ2 እና 0 ላይ ከዚህኛዋ ከ0 ላይ አንድን ብትጨምሩ 21፣ 2 ሲጨምሩ 22፣ 3 23 እንግዲህ 6ን ብትጨምሩበት 26፣ 7 ብትጨምሩ 27፣ 9 ብትጨምሩ 29 ብሎ እዛ ወደ ይሄኛው 2 የነበረው 3 ሆኖ ያድግና 0 እንዳለ ይቀጥላል። ስለዚህ 30 ይባላል። ከዚህ 30 ላይ ደግሞ 1 ሲጨምሩ 31፣ 2 32፣ 4 ብትጨምሩ 5 ብትጨምሩ እንደዚያ እያለ 35፣ 36፣ 39 ብሎ ቀጣይ 40 ይሆናል ማለት ነው። እንግዲህ 39 ከዛ 40 ከ40 ላይ እንደተለመደው ከ0 ላይ ከ1 እስከ 9 ያሉ ቁጥሮችን እየጨመራችሁ 49 ይሆናል። ቀጣዩ 50 እንግዲህ 5 እና 0 ሆነ ማለት ነው። 4 የነበረው 5 ይሆናል። ከዛ ከ0 ላይ ከ1 እስከ 9 ያለ ቁጥር ጨምራችሁ 59፣ 60 እያለ ይቀጥላል። ከ60 ላይም እንደዚሁ 6 እና 0 ሆነ፣ በአንድ ቁጥር ጨመረ። ከዚህ ደግሞ 1 2 3 4 5 6 7 8 9 ስትደርሱ 70 ይሆናል። ከዛ ከ70 80፣ ከ80 90፣ ከ90 ላይ እንደዚሁ እስከ 9 ያሉ ቁጥሮችን ሲጨመሩ 99 ይሆንና 100 ይሆናል ማለት ነው። 2 ዲጂት የነበረው ወደ 3 ዲጂት አደገ። እንደዚሁ ከ100 ላይ ደግሞ 1 2 3 እያላችሁ ወደ 3 0 ወይም ወደ 4 ዲጂት ያድጋል። ከ100 3 ዲጂት ነበረ። 1000 ሲሆን ደግሞ 3 ዲጂት ይሆናል። ስለዚህ ከ3 ዲጂት እስከ 4ኛው ዲጂት ውስጥ ያሉ ቁጥሮችን እንዴት በቀላሉ መያዝ እንደምትችሉ እና መጻፍ እንደምትችሉ አሳያችኋለሁ። ሳብስክራይብ ያላደረጋችሁ ቤተሰቦቻችን ሳብስክራይብ አድርጉ። ማንኛውንም ትምህርታዊ ቪዲዮ በምንለቅበት ሰዓት እንዲደርሳችሁ ይሆናል። ከዛ ውጭ ደግሞ መማር የምትፈልጉ ልጆች እዚህ ታች ላይ ስልካችን አለ። በኢሞ፣ በዋትሳፕ፣ በቴሌግራም እናንተ በሚመቻችሁ ሰዓት በማንኛውም ሰዓት ብትደውሉልን እናንተ በሚመቻችሁ ሰዓት እንድትማሩ እናደርጋለን። እንግዲህ 101 0 ነበር። 101 ለማለት ከመጨረሻው 0 ላይ 1 እንጨምርበታል። 101 ይሄ ከመጨረሻው 0 እንግዲህ 100 ማለት አሳይቻችኋለሁ። ይሄ 1 0 0 2 0 ነው። ስለዚህ ከመጨረሻው 0 ላይ 1ን 2ን 3ን እያለ እስከ መጨረሻው አሳያችኋለሁ ማለት ነው። ስለዚህ የመጨረሻው 0 ላይ 1 ሲጨምሩባት 101፣ 2 ሲጨምሩባት 102፣ 3 103፣ 4 104፣ 5 105፣ 6 ብትጨምሩባት 106፣ 7 ብትጨምሩባት 107፣ 8 ብትጨምሩባት 108፣ 9 ብትጨምሩባት 109። ከዛ ከ9 በኋላ እንግዲህ 10 ነው የሚሆነው። 110 ሆነ ማለት ነው። ከዛ ጋርም ስንቆጥር ከ9 ቀጥሎ 1 2 3 4 5 6 7 8 9 ቀጥሎ ምንድን ነው የሚሆነው? 10። እንግዲህ ማንኛውም ቁጥር የመጨረሻው ዲጂት 9 ከሆነ ራሱን ወደ አንድ ቁጥር ከፍ ያደርጋል ማለት ነው። ለምሳሌ 10 ሆነ። እንግዲህ ከዚህ 0 ላይ ከመጨረሻዋ 0 ላይ 1 ብትጨምሩባት 111፣ 2 ስታረጓት 112፣ 3 ስትጨምሩባት 113፣ 4 ስትጨምሩባት 114፣
5 ሲጨምሩባት 115 6 ተጨመረባት 116 7 117 118 119 እንግዲህ የመጨረሻው ዲጂት 9 ሆነ። አንድ ቁጥር ወደ ላይ ያሳድግና ይሄኛው አንድ የነበረው ሁለት ሆኖ የመጨረሻው ቁጥር 0 ይሆናል። ከዚህ የመጨረሻው ቁጥር ላይ እስከ 9 ያለ ቁጥር አሁንም እየተተካበት ሄዶ ያድግና ወደ ቀጣዩ ዲጂት ከፍ ይላል ማለት ነው። ስለዚህ 121 ሆነ። ከዜሮ ላይ 120 ነበረ። እዚች ከ20 ከምትለዋ 0 ላይ አንድ ሲጨምርበት 121 2 122 3 123 124 125 126 127 128 129 130 ከዛ ይሄው 9 የነበረው እቺ 2 የነበረችዋ 3 ሆነች። እዛ 0 ሆነ። ከ9 በላይ ሌላ ቁጥር ስለሌለ ከ9 ከደረሰ በኋላ ራሱን አጥፍቶ ወደ ከቀጣዩ ቁጥር ላይ አንድ ይደመርበታል ወይም አንድ ቁጥር ይጨምራል ማለት ነው። ስለዚህ 130 ከዛ 130 ላይ ደግሞ እንደዚሁ የመጨረሻዋ 0 እንደምታዩት 1 3 0 ነው። ስለዚህ እቺ 0 ላይ 1 2 3 እያለ አሁንም ወደ 140 ያድጋል ማለት ነው። 131 132 133 134 135 136 137 138 139 ከዛ ይቺ 9 ትጠፋና እዚች ጋር ላይ አንድ እቺ 0 ሆና እዚች ጋር ላይ አንድ እንደምርባታለን 4 ትሆናለች። 140 ከዛ ከዚህ 0 ላይ ደግሞ አሁንም እንደተለመደው 1 2 መጨመር ማለት ነው። 141 142 143 144 145 146 147 148 149 150 ስለዚህ ከዛ ከዚህ 50 ላይ እንደምታዩት ይኸው 4 እና 9 ደረሱ። ይሄ አድጎ ማለት ነው። ከዜሮ ላይ የዚህኛዋ 0 ላይ 1 2 3 ተጨምሮ እስከ 9 ደረሰ። ከዛ 9 በኋላ ይቺ ራሷ 0 ትሆንና ከዚህኛው ከጎኗ ካለው ቁጥር ላይ አንድ ተጨምሮባት 150 ይኸው 150 ሆነ። ከዛ ከዚህ 150 ላይ የምታዩት 0 ነው። ከዛ 151 እዚህ ከጎኗ ካለችዋ 0 ላይ አንድ ተጨመረባት። ከዛ 152 2 153 154 155 156 157 158 159 ይኸው እስከ 9 ያለ ቁጥር ተጨመረበት። የምታዩት ከአንድ 2 3 4 እያለ መጥቶ 159 ደረሰ። ከዛ ይሄ 0 ይሆንና ከዚህ ከጎኑ ያለችው ቁጥር 5 6 ትሆናለች 160 ይሆናል። ከዛ 160 አንድ ስታደርጉበት ከ0 ላይ ማለት ነው 2 162 163 164 165 166 167 168 169 170 ይኸው 9 ደረስነ። እንግዲህ ከአንድ ጀምረን ማለት ነው 2 3 እያልን 9 ስንጨምርበት 169 ሆነ። ከዛ ይቺ 9 ሌላ ልንተካው ምንችል ቁጥር ስለሌለ ራሷን 0 ታደርግና ከዚች ጋር 7 ትሆናለች 170። ከዛ 171 ያው አንድ ሲጨምርበት 172 ከዚያ 173 174 175 176 177 178 179 180 ይሄው እንደተለመደው 9 0 ሆነች። እዚህ ጋር አንድ ተደምሮ 180 እዛ ከዚህ 0 ላይ እንደተለመደው 1 2 3 እየጨመርን 181 182 183 184 185 186 187 188 189 190 ይኸው 9 ናት። እዛ እዚህ ጋር ስንጨምርባት 8 የነበረችዋ 9 ሆነች። ይቺ 0 ሆነች። እዚያ 190 ከዛ ከ190 ላይ ደግሞ እንደዚሁ ከዚህ መጨረሻዋ 0 ላይ ከ1 እስከ 9 ያለ ቁጥር እየጨመርን እንሄዳለን። 1 ስንጨምርባት 191 እዚያ 2 192 3 ሲሆን 193 194 195 196 197 እዚያ 8 ሲሆን 198 9 ብንጨምርበት 199 ሆነ። ስለዚህ ሁለቱም የመጨረሻ ዲጂቶች 9 ሆኑ። ስለዚህ እነዚህ ከ9 በላይ ሌላ ቁጥር ስለሌለ ራሳቸውን 0 0 አድርገው ከቀጣዩ ቁጥር ላይ አንድ ጨምረው ራሳቸውን 0 ያደርጋሉ ማለት ነው።
ስለዚህ ች አንድ የነበረችዋ 2 ሆነች። 2 0 0 200 ሆነ ማለት ነው። ከዛ ይሄ 200 ደግሞ እንደተለመደው መጨረሻዋ ቁጥር ላይ ወይም መጨረሻዋ 0 ላይ 1 ብሎ ይጀምራል። ከዚያ ራሱን አሳድጎ 299 ሲደርስ 300 ይሆናል። እሱን ደግሞ እንየው አሁን። ይሄው ከዛ 200 መጨረሻዋ 0 ላይ 1 ጨመረ 201፣ እዛ 202 3ን ሲጨምር 203 እያለ ይቀጥላል። ይሄን ልጥራላችሁ 204 205 206 207 208 209 እዛ 9 የመጨረሻው ዲጂት ሆነ። ስለዚህ ከ9 በላይ ሌላ ቁጥር ስለሌለ ራሷን 0 ታደርግና ከጎኗ ካለው ላይ 1 እንደምርባታል። ከ0 ላይ 1 ይሆናል። ስለዚህ 2 1 0 የመጨረሻዋ 9 የነበረችባት 0 ትሆናለች። 0 የነበረችባት 1 ሲጨመርባት 1 ትሆናለች። እዛ ይሄ ቁጥር 210 ይባላል። ከዛ የመጨረሻዋ 0 ላይ አሁንም እንደተለመደው 1 እየጨመርን እንሄዳለን። 211 212 213 214 215 216 217 218 219 ይኸው 9 ደረሰ የመጨረሻው። እዛች 0 ትሆንና 1 የነበረችዋ ላይ ሌላ 1 ሲጨመርባት 2 ትሆናለች። 2 2 0 220 ይሆናል። እዛች 0 ላይ አሁንም ከ1 እስከ 9 ያሉ ቁጥሮችን እንተካለን። 220 ነበረ 1 ሲጨመርባት 221፣ 2ን ብንጽፍባት 222፣ ከዛ 223 224 225 226 227 228 229 ይኸው እነዚህ ከ1 እስከ 9 ያሉ ቁጥሮችን ስንተካ እንደዚህ ያለ ሄደ። 229 ላይ ስንደርስ 9 የመጨረሻዋን ዲጂት ራሷን 0 ታደርግና ከጎኗ ያለው ቁጥር ላይ 1 ስንጨምርበት 3 ይሆናል። ከዚያ 2 3 0 230 ሆነ ማለት ነው። እዛ 230 ላይ ደግሞ የመጨረሻዋ 0 ላይ አሁንም 231 232 233 234 235 236 237 238 239 240 ይኸው 9 3 እና 9 ደረሰች 0 ሆነች። እቺ 1 ይኸው 240 ደረሰ። ከዛ እቺ 0 ላይ አሁንም ከ1 እስከ 9 ያሉ ቁጥሮችን ስንተካ ይኸው 241 242 243 244 245 246 247 248 249 ይቺ 9 አድጋ ጨረሰች። እዛ ራሷን 0 አድርጋ ወደ ቀጣዩ 1 ተደምርና ትጠፋለች ማለት ነው። ስለዚህ 250 ደረሰ። 250 ከዛ ከዚህ 50 ላይ ደግሞ የመጨረሻዋ 0 የምታዩት ያለች እቺን 1 እስከ 9 ያለ ቁጥር ተክታ ወደ ቀጣዩ ወደ 260 ታድጋለች ማለት ነው። እሱን እንየው። 251 252 253 254 255 256 257 258 259 ከዛ እንደተለመደው እቺ 0 ትሆንና እቺ 1 6 ትሆናለች ማለት ነው። 5 የነበረችው አድጋ 6 ሆነች፣ ቀጣዩዋ 9 ስለነበረች ከዛ 260 ደረሰ። ከዛ ከ60 ላይም እንደተለመደው እቺ 0 አለች። ከ1 እስከ 9 ያሉ መጨመረን ወደ 70 ያድጋል ማለት ነው፣ ወደዚህኛው ቁጥር። ስለዚህ 261 262 263 264 265 266 267 268 269 ከዛ 270 ደረሰ። እንግዲህ 270 ከደረሰ በኋላ እንደዚሁ ከዚህ 0 ላይ እንደተለመደው ከ1 እስከ 9 ያለውን ቁጥር ተክተን 9 ይደርስና ወደ 280 ያድጋል። ይኸው ከ9 ከደረሰ በኋላ ከዚህ ላይ 1 ደምረን ራሱን 0 ስለሚያደርግ 80 ይሆናል። እሱን እንየው። ይኸው 1 ተጨምሮበት 271 እዚያ 272 273 274 275 276 277 278 279 ከዛ ይኸው እንደነገርኳችሁ 280 ያደረሰ ማለት ነው። እንግዲህ እቺ 280 ላይ ይችኛዋ 0 አለች። ከዚች ላይ እንደተለመደው ከ1 እስከ 9 ያለው ቁጥር
እየጻፍንባቸው ስንሄድ 281 ጀምሮ 289 ይደርሳል ማለት ነው። ስለዚህ እሱን እንየው። 281 282 283 284 285 286 287 288 289 290 ከዚህ 90 ደግሞ እንደምታዩት ከዚህ ላይ 1 እስከ 9 ያለ ቁጥር እንተካለን። ቀጥሎ ከዛ ይሄ ከ1 እስከ 9 ያለ ቁጥር ስንተካው የመጨረሻው ሁለቱ 99 ሲሆን ከዚህ ሁለት ሌላ ድጅት ተጨምሮባት ወደ 300 ያድጋል ማለት ነው። እሱን እንየው። 291 292 293 294 295 296 297 298 299 ከዛ 300 ደረሰ። ይሄው 99 ሆነ። እነዚህ ሁለቱም 00 ይሆኑና ከዚህ ጋር አንድ ቁጥር ተጨምሩባታለች 3 ይሆናል። ስለዚህ በዚህ መንገድ አሁን ለምሳሌ ይሄም ቅድም እዚህ ጋር 201 ብለን እንደጀመርነው 301 ጀምረን ራሱን አሳድጎ ወደ 400 በዚህ መንገድ ይመጣል። እሱን አሁን ወደ 400 ደግሞ እንዴት እንዳደገ እናሳያችሁና ቀጥታ እስከ 1000 እንዴት እንደምትሄዱ በዚህ መንገድ ያሳያችኋለሁ። ስለዚህ 300 ነበር 301 301 ማለት ነው። ከዛ 302 303 304 305 306 307 308 309 ከዛ ቀጣዩዋ 0 1 ትሆናለች። ምክንያቱም እቺ 0 ትሆንና ከዚህ ጋር 1 ማድረግ ነው 310 ይሆናል። እዛ 310 ላይ ደግሞ የመጨረሻዋ 0 አለች። እዚህ ላይ 1 እስከ 9 ያለ ቁጥር ስንተካበት ይኸው 11 ወይም 311 312 313 314 315 316 317 318 319 320 ከዛ 20 ስትደርሱ ደግሞ አሁንም ይች ላይ አሁንም ከ1 እስከ 9 ያለ እያያችሁት ነው ያካሄዱን 321 322 323 324 325 326 327 328 329 ከዛ ይቺ 30 ትሆናለች። ይኸው 9 ደረሰ 330 ይቺ ሁለት የነበረችው 3 ትሆናለች። ይህ 0 30 ሆነ ማለት ነው 330 ከዛ እዚህ 30 መጨረሻው ላይ መጨረሻዋ 0 ላይ 1 እስከ 9 ይኸው 331 332 333 334 335 336 337 338 339 ከዛ 340 ይኸው ከዛ ይሄ 340 እንደተለመደው ይችላል ላይ አሁንም 1 እስከ 9 ያለ ቁጥር ስንጨምርበት 40 የነበረው 50 ይሆናል ማለት ነው። 49 ደርሶ 50 ወደ ራሱን ወደ 50 ወይም ወደ 350 ያሳድጋል። 341 ይኸው 342 343 344 345 346 347 348 349 ከዛ 350 ከዛ 50 እንደዚሁ ደግሞ 0 ላይ እንትንና ወደ 360 ያድጋል። በዛ መንገድ 351 352 353 354 355 356 357 358 359 ከዛ 360 ይሄው 60 ደግሞ እንደዚሁ ወደ 70 ያድጋል ማለት ነው። 1 እስከ 9 ያለ ቁጥር ሲተካ 69 ይደርስና እዛ 70 ስለዚህ 361 362 363 364 365 366 367 368 369 370 ከዚያ 70 ደግሞ አሁን 9 እስከ 9 ከ1 እስከ 9 ያሉ ከዚህ እስከዚህ ያሉ ተጨምሮበት 79 ይደርስና 80 ይሄው 371 372 373 374 375 376 377 378 379 ከዛ 380 ይሄው 380 ቀጥሎ እንደዚሁ ከዚህኛው 0 ላይ ከ1 እስከ 9 ያለ ቁጥር መጨመር 381
382 383 384 385 386 387 388 389 390 ከዛ እዚህ ጋር ደግሞ አሁንም እንደተለመደው ከ1 እስከ 9 391 392 393 394 395 396 397 398 399 ከዛ 400 እነዚህ 00 ደረሱ ወይም 99 ደረሱ። እዚያ 00 እዚህ ጋር 4። ስለዚህ እንደዚህ እያደረግን ይሄንንም እናዞርና 4 አድርገን 401 402 ይችን ቁጥር 4 እያደረግን ማለት ነው። 4 እዚህ ጋር 4 እያደረግን ብንሄድ 402 403 404 እያለ 410 ይደርሳል። ከዛ 411 412 400 ምናምን ያልነ 420 ይችን ቁጥር 3 የነበረችዋን 4 እያደረግን ብንሄድ ከዛ 499 ይደርስና 500 ይሆናል። ይቺ 5 ትሆናለች ማለት ነው። ከዛ እንደተለመደው 501 502 ይችን 5 እያደረግን 3 የነበረችዋን 5 ብንተካበት 504 ይሆናል። እዚህ ጋር 5 ብንተካ 505 ይሆናል። እዚህ ጋር 5 ብንተካ 506። እንግዲህ ይሄ 4 ቢሆን 407 ይሆናል። ይቺ ቁጥር 3 የነበረችው። ስለዚህ በዚያ መንገድ ከዚህ የመጨረሻዋ ቁጥር ላይ የሆነ ቁጥር መቀየር፣ ሌላው እንዳለ ይሄዳል ማለት። አሁን ከዚህ ለምሳሌ እችንን ላሳያችሁ ወደ ኋላ ተመልሼ። ይሄው እዚህ ጋር 2 ተተካባት 202 ሆነች። 201 ሆነች። እዚህ ጋር 2 ተተካባት 211 ሆነች። እዚህ ጋር 3 ተተካባት 301። እዚህ ጋር 3 ተተካባት 311 321 331 341 351። እንግዲህ እዚህ ጋር ያለው ነው መጀመሪያው ላይ ያለ ቁጥር እየቀየራችሁ ብትሄዱ 9 ብትተኩ 901፣ 8 ብትተኩ 801፣ እዚህ ጋር 8 ብትተኩ 811። እዚህ ጋር በቃ እስኪ አሁን በዋናነት ከመቶ ብንመጣ ለምሳሌ እዚህ ጋር 1 ተተካበት አይደል? አንድ ቁጥር ነበረ 101 ሆነ። 102 እያለ 103 104 111 112 122 123 132 ሌላም 134 135 155 165 173 እንግዲህ ያለውን ብታዩት አንድ ናቸው እዚህ ላይ ያሉ ቁጥሮች። አሁን እነዚህ 100 ቤት ያሉ ማለት ነው። ከዛ እዚህ ጋር ላይ 2 ደረሰ 199 ደርሶ እንግዲህ 199 ደረሰና 200 ገባ። ከዛ 200 ሲሆን ከዚች ላይ 2 መጀመሪያዋ ዲጂት ላይ 2 እየተካን ሄድነ ማለት ነው። እንግዲህ መጀመሪያ ይህን ቁጥር ወደ 200 ለማሳደግ እንዳሳየዋችሁ የመጀመሪያው ቁጥር ላይ 100 ነው። ከ1 እስከ 100 ያለው እንዴት እንደመጣ አይታችሁታል። እሱንን ቪዲዮን እየደጋገማችሁ እዩት። ከዛ ከ1 እስከ 100 ከመጣ በኋላ እንደምታዩት 1 2 3 4 5 108 100 ራሱን ቁጥሩ 101 102 103 እያለ 109 ደረሰ። ከዛ 10 ገባ። በመጨረሻዋ 0 ላይ 1 2 እያለ 117 118 119 እያለ እዚያ 120 ገባ። ከዛ 2 እና 0 20 ቤት ገባ። እዚያ 20 1 22 እያለ 100 ያው እንደተለመደ 100 ከኋላ አድርገን 1 ስትሆን 100 ነው የምንለው። ከዛ ምክንያቱም 100 ነው 100 2 ቢሆን 200 እንለዋለን። 121 122 123 እያለ እስከ 129 መጥቶ እዚያ 130 ገባ። 140 ገባ። 150 ይኸው ከ1 እስከ 9 ያለ እያመጣን 160 ከ1 እስከ 9 ከዚህ ጋር አሉ። እነዚህ ጋር 169 170 ከዚያ ከ170 እስከ 179 ይኸው 171 172 እያለ 179 180 ከዚያ ከ180 181 182 እያለ እስከ 189 ከዚያ 190 ከ190 እስከ 191 199 እዛ 200 ገባ። እንግዲህ 200 ማለት የመጀመሪያዋ ዲጂት 2 ሆነች። 100 ሳለ 1 ነበረች። ከዛ እቺ የመጀመሪያዋ ዲጂት 2 ናት። በዚህ ባደገበት መንገድ በእንደዚህ መንገድ ልክ ከዚህ የተለየ ነገር የለውም። እንደዚሁ የመጀመሪያዋን ቁጥር 1 አድርገን 201 202 እንግዲህ 1 ስለነበር 100 አለ።
ሁለት ስትሆን ደግሞ 201 202 203 204 205 206 እያልን 209 210 ደረስነ። ከዛ 1 211 212 እያልን 217 218 219 እዚያ 220 ደረስነ። ከዛ እዚች ላይ ደግሞ አሁንም አንድ እየጨመርን 221 222 እያልን 228 229 ደረስን። እዛ ከ9 በላይ ስለሆነ 230 ገባን። ከዛ እንደዚሁ 30 ላይ 231 ብለን 240 እስከ 9 ድረስ እዚያ ከ240 ደግሞ 241 እስከ 249 ያለ ቁጥር ይሄው ጻፍንና 250 ገባን። ከ250 ደግሞ እንደዚሁ ከ251 እስከ 259 ያለ ጽፈን 260 ገባን። ከ260 ይኸው 261 እስከ 269 ይኸው 1 2 እያልን መጣን 270 ገባን። ከ270 ይኸው 280 ገባን። ከዚያ 290 300 ገባን። እንግዲህ ልዩነቱ 300 እዛ ከ300 ደግሞ እንደዚሁ እንደተለመደው ኪችን 300 301 302 እያልን 310 320 340 350 360 370 380 390 ብለን 400 እንገባለን ማለት ነው። በዚያ መንገድ ይሄው 301 ገባ እስከ 310 ይሄው ከዚያ 310 311 ብሎ እስከ 320 ይሄው ከዚያ 320 ደግሞ እስከ 329 ይሄው ከዚያ 330 340 350 360 ይሄው ከዚህ ጋር 1 2 3 ነው የተጨመረባቸው ከዚህ ዜሮ ላይ 70 80 90 እያለ 400 ደረሰ። ይሄን 400 እንደተለመደው ከዚህ ጋር ታመጡና 4 እንጽፋችሁ እዚያ 401 401 410 እዚህ ጋር 4 ብታረጉት ይችላል። ያው 4 መሆን አለበት ይቁጥር 3 መሆኑ ነው 300 ያሰኘው 4 ከሆነ ደግሞ 410 ይላል። ከዛ ይሄን 3 እያደረጋችሁ 311 312 የነበረውን ይችን ቁጥር 4 4 4 እያደረጋችሁ መጀመሪያ ያለችዋን 3 416 417 418 420 ይገባል። ከዚያ 5 ብታረጉት ደግሞ 501 ገብቶ እዚያ 502 503 504 505 እያለ ይቀጥላል። እንግዲህ በዛ መንገድ ማለት ነው። ስለዚህ 5 ብታረጉት እዚህ ላይ 5 10 520 530 6 ብታረጉት 620 630 628 629 639 600 ይችን እነዚህ ጋር ያሉትን 3 ቁጥሮች 3 የሆነው 300 ቤት የሆነው የ333 ስለሆነ 33 እዩዋቸው። እነዚህን 3 የምትፈልጉትን ቁጥር ማድረግ ነው። 1 ቢሆን 101 ይሆናል ማለት ነው። 2 ቢሆን 201 ይሆናል። 3 ስለሆነ 301 ሆነ። 4 ብታረጉት 401 እዚህ ጋር 4 ብትተኩ 411 5 ብትተኩ 511 ስለዚህ እዚህ 3 ላይ ከ1 እስከ 9 ያለ ቁጥር ብትተኩ ከዚህ ላይ ለምሳሌ 9 ብትተኩበት 999 ይሆናል ማለት ነው። ለዚህ ጋር አዛ ከ999 ቀጥሎ ምን ያለው 1000 ደግሞ 1 እና 3 ዜሮ ከጎኑ ትጽፋላችሁ። ስለዚህ እነዚህ ቁጥሮች ላይ ከመቶ እስከ 1000 ያለ ቁጥር ለመተካት ወይም ለመጻፍ ሌላ ምንም የሚከብድ ነገር የለውም። ቀጥታ ከዚህ ላይ ያለ ቁጥር መቀያየር ነው። እዚህ ላይ 1 ስለተጻፈ 101 ሆነ። 2ን ብትጽፉበት 201፣ 3ን ብትጽፉበት 301፣ 4ን ብትጽፉበት 401፣ 5ን ብትጽፉበት እዚህ ላይ 501፣ 6ን ብትጽፉበት 601 1 ስለሆነ ነው 101 ይሆን። እንግዲህ እዚህ ቁጥር ላይ 111 112 113 እያልን እንቀጥላለን። እዚህ ላይ ለምሳሌ 4ን ብትተኩበት 411፣ 5ን ብትተኩበት 511፣ 6ን ከመጀመሪያዋ ድጅት ላይ የምትፈልጉትን ቁጥር እየጻፋችሁ መቀየር ትችላላችሁ። እዚህ ጋር ላይ ለአንድ ሆነ። እንግዲህ በ101 እና በ201 መካከል ያለውን እዩት። ይቺ 200 የሆነችው 2 ስለሆነች ነው። ይቺ ደግሞ 100 የሆነችው 1 ስለሆነች ነው። እንግዲህ ይህንን እዚህ ላይ ያለ ቁጥር 9 ብታረጉት 901 ይሆናል ማለት ነው። 8 ብታረጉት 801፣ እዚህ ጋር ያለ ቁጥር 8 ብታረጉት 811፣ እዚህ ጋር ላይ 8 ብታረጉት 814። ከየትኛውም ቁጥር ላይ የመጨረሻውን ቁጥር እየተዋችሁ 282 የነበረን ቁጥር እዚህ ጋር ላይ 7 ብታረጉበት 782 ነው የሚሆነው። 282 ነበረ የመጀመሪያዋ 7 ከሆነች 782። ከዛ እዚህ ላይ ለምሳሌ 299 ነው። ከዚህ ጋር ላይ ያለ ቁጥር 3 ብታረጉት 399 ነው። 2 ብታረጉት 299 ሆነ። 3 4 ብታረጉት 499፣ 5 ብታረጉት 599፣ 6 ብታረጉት 699፣ 7 ብታረጉት 799።
8 ብታረጉት 899 9 ብታረጉት 999 የሆነ ይቀጥላል። 999 ቀጥሎ ያለው ቁጥር 1000 ነው። ከዚያ ከ1000 በላይ ያሉ ቁጥሮችን ደግሞ በቀጣይ ማሳያችሁ ይሆናል። ግን እስከ 1000 ያሉ ቁጥሮችን ለመጻፍ ከዚህ ላይ ያሉ ቁጥሮችን እየቀያየራችሁ ጻፉ። እዚህ ጋር ላይ ለምሳሌ እኔ አሳየኋችሁ እንዴት እንደተቀየሩ። እዚህ ጋር ላይ 1 ነበረ። ይሄው 101 102 103 104 105 106 107 108 109 110 ሆነ። እዚህ ጋር 2 ሲሆን ደግሞ እንደምታዩት 201 202 203 204 205 206 207 208 209 210 ሆነ። ስለዚህ እዚህ ጋር 3 ባረገው ደግሞ ይህን 2 የነበረውን 301 302 303 304 305 306 307 308 309 310 እያለ ይቀጥላል ማለት ነው። ይኸው እንደምታዩት በዚህ መንገድ ይህንን ደግሞ 4 ባረገው 401 402 403 404 405 406 እያለ ይቀጥላል። ለዚህ ላይ 4 ባረግ ወይም ደግሞ ከዚች አንድ ቁጥር ነበረችው ላይ 4 ባረግ ብቻ የመጀመሪያው ዲጂት ላይ እነዚህ 100 ቤት ላይ እየቀየርኩ 5 ባረገው 500 1 500 2 500 ምናምን እየሆነ ይቀጥላል። 6 ባረገው እንግዲህ 101 የነበረው 601 ይሆናል። 101 የነበረው 7 ባረገው ደግሞ 101 የነበረው 701 ይሆናል። 8 ባረገው 801 ይሆናል። 9 ባረገው 901 እዛ 999 ይደርስና ከዚህ ላይ 9 ባረገው ቀጥሎ 1000 ይሆናል። ስለዚህ በቀላሉ ከ100 ከዚህ 100 እስከዚህ ቁጥር እስከ 1000 ያለ ቁጥርን በቀላሉ መለየት ቻላችሁ ማለት ነው። ከ1000 በላይ ያሉ ቁጥሮችን ደግሞ በቀጣይ ክፍል የማሳያችሁ ይሆናል። ሳብስክራይብ ያላደረጋችሁ ሳብስክራይብ አድርጉ። ከዚያ ውጭ ደግሞ መማር የምትፈልጉ ልጆች በአጭር ጊዜ ውስጥ እንደዚህ በቀላሉ በተወሰኑ ጊዜያት ውስጥ ቁጥሮችን ማንበብ መጻፍ፣ ፊደላትን ማንበብ መጻፍ፣ እንግሊዘኛ መናገር ማንበብ መጻፍ እና እንዲሁም ደግሞ ለስራ እንቅስቃሴ በማንኛውም ሁኔታ የሚያገለግላችሁን እውቀት ለማግኘት ከኛ ጋር በአጭር ጊዜ ውስጥ ምንም እናንተ የሚያስቸግር ጊዜ በሌለው ሁኔታ በቀላሉ ተቀብለን እንድታውቁ እናደርጋለን። በተረፈ በሌላ ዝግጅት እስከምንገናኝ ሰላም ሁኑ።